ሰላም ህይወቴ ጀምሯል። በዛሬው ህይወቴ ፕሮግራማችን እንግዲህ በዚህ በአዲስ አበባ በስካይላይት ሆቴል በምስራቅና መካከለኛው አፍሪካ የሚገኙ የአይን ሐኪሞች ጉባኤ አካሂደዋል። በዚህ ጉባኤ ላይ ምን ነገሮች ተነስተዋል ወይም ደግሞ የተሳተፉት አካላቶች እነማን ናቸው የሚለውን ነገር በስፋት የምንመለከት ይሆናል። ከጉባኤው ተሳታፊዎች ጋርም ደግሞ ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን የኦርቢስ ኢትዮጵያ ካንትሪ ዳይሬክተር እዚህ አጠገብ ይገኛሉ። ዶክተር እንዴት ነው? እንኳን በሰላም ለጋበዛችሁኝ ከልብ አመሰግናለሁ። እሺ እኛም በጣም እናመሰግናለን። እስቲ በደንብ ስለ ኦርቢስ ኢትዮጵያና እንደ ካንትሪ ዳይሬክተርነቱ ኦርቢስ ኢትዮጵያ ምን እንደሆነ ለተመልካቾች መጀመሪያ አስተዋውቁልን። እሺ በድጋሚ አመሰግናለሁ። እንግዲህ ኦርቢስ ኢንተርናሽናል የሚባለው ድርጅት ከሃይማኖት ከፖለቲካ ነፃ የሆነ አይን ላይ ሙሉ ለሙሉ ትኩረት ያደረገ ኢንተርናሽናል ግብረሰናይ ድርጅት ነው። መሰረት ያደረገው ሰሜን አሜሪካ ነው። በዓለም ላይ የአይን ጤና ችግር በጣም ጎልቶ የሚታይባቸው ሀገሮች ተመርጠው 8 የሚሆኑ ስለዚህ እነኚህ 8 ሀገራት ላይ ከአለው የአገሪቱ ጤና ጥበቃ ሚኒስቴር አጋር ድርጅቶች ጋር በመሆን የተቀናጀ የአይን ጤና ለማህበረሰቡ ተደራሽ በማድረግ እየሰራ ይገኛል ማለት ነው። ወደ ሀገራችን ስንመጣ ኦርቢስ ኢንተርናሽናል ኢትዮጵያ ላለፉት 27 ዓመታት በኢትዮጵያ ይህንን ስራ እየሰራ ይገኛል። የ5 ዓመት ስትራቴጂክ ፕላን አለን፣ ስትራቴጂክ እቅድ አለን። በዛ እቅድ መሰረት እንግዲህ ግንባር ቀደሙ ቅድሚያ የምንሰጠው የአይን ማጥበሽታ መቆጣጠርና ማጥፋትን ነው። ይሄ እንግዲህ የሆነበት ምክንያት ሀገራችን በ2030 ማለት ነው በ2030 ሀገራችን ከፍተኛውን የአይን ማጥበሽታ ችግር ያለባት ሀገር ናት። ይህን ግንዛቤ ውስጥ በማስገባት ሪሶርሶችን ሞቢላይዝ በማድረግ በሀገራችን ያሉ ክልሎች ጋር በመተባበር የአይን ማጥበሽታን ለማጥፋትና ለመቆጣጠር እየሰራን እንገኛለን። ይሄ ግንባር ቀደሙ ስትራቴጂክ ፕራዮሪቲያችን ነው። በተለይ በደቡብ ባሉ 4 ክልሎች በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ያሉ ክልሎች ጋር በቅርበት እየሰራን እንገኛለን። እንግዲህ የዓለም ጤና ድርጅት የአይን ማጥበሽታን ለማከምና ለመቆጣጠር ያስቀመጣቸው 4 ስትራቴጂዎች ወይም መስፈርቶች አሉ። ሴፍ ስትራቴጂ ይባላል። ኤስ ሰርጀሪ ማለት ነው። ይሄ ማለት እንግዲህ የአይን ማጥበሽታ በብዛት አፍለኛው የሚገኘው ልጆች ላይ ነው። እድሜያቸው ከ1 ዓመት እስከ 9 ዓመት ያለ ነው። እነሱ ልጆች ላይ ሕክምናው ተካሂዶ በሽታውን መቆጣጠርና ማጥፋት ከቻልን በጣም ጥሩ። ግን ይሄ አይሆንም ብዙ ጊዜ። ስለዚህ ሳይክሉ ኢንፌክሽኑ በልጆችና በእናቶች መካከል ለረጅም ጊዜ ከሄደ በኋላ የላይኛው ሽፋሽፍት ብዙ ጠባሳ በመያዝ ወደ ውስጥ ይታጠፍና መስታወቱን ይፈቀዋል፣ የአይናችን መስታወት። ይሄ እንግዲህ በጣም የሚያሰቃይ ችግር ነው። እሱ ብቻ አይደለም፣ ከህመሙ በኋላ የሚፈጠረው የአይን ጠባሳ ሰዎችን ለአይነ ስውርነት ይዳርጋቸዋል። ያን ደግሞ ለማከም በጣም ከባድ ነው። ስለዚህ ይህንን ህክምና ለመስጠት ከመንግስት ተቋሞች ጋር በቅርበት እንሰራለን። ሰዎች እናሰለጥናለን፣ መሳሪያ እናቀርባለን፣ ማህበረሰብ እንቀሰቅሳለን፣ የሚያስፈልገውን ነገር ሁሉ እናደርጋለን። ይሄ እንግዲህ እንደዛ አይነት ችግር ያለባቸው ሰዎች ወይም እዛ ደረጃ ለደረሱ ሰዎች የአይን ቀዶ ጥገናን እንዲያገኙ ማስቻል ማለት ነው የመጀመሪያው ኤስ ማለት። ሁለተኛው ኤ ነው። ኤ ማለት አንቲባዮቲክ ነው። ጸረ ተዋሲያን የሆነ መድኃኒት ነው። ዚትሮማክስ ይባላል። ፋይዘር የሚባል ድርጅት ከአይቲአይ ከሚባል ተቋም ጋር በመተባበር የአይን ማጥበሽታ ችግር ያለባቸው ሀገራት፣ የማህበረሰብ ጤና ችግር ያለባቸው ሀገራት ጋር በመሆን መድኃኒቱን በነፃ ይሰጣል። ሶስተኛዋ ደግሞ ኤፍ ናት። ኤፍ ፌሻል ክሊንነስ ይባላል። የፊትና የእጅ ንጽህና መጠበቅ ማለት ነው። ኤፍ ኤንድ ኢ ማለት ኢንቫይሮንመንታል ሳኒቴሽን ነው። እንግዲህ እነኛ 4ቱም ስትራቴጂዎች እኩል ኢምፕሊመንት መደረግ አለባቸው። ሰርጀሪውም፣ አንቲባዮቲኩም፣ ፌሻል ክሊንነስም፣ ኢንቫይሮንመንታል ሳኒቴሽን። ይሄን ካደረግን የአይን ማጥበሽታን በከፍተኛ ሁኔታ መቀነስ፣ መቆጣጠር፣ ማጥፋት እንችላለን። ለዚህ ግን የሚያስፈልገው ምንድነው? አንደኛ ዌል ኢንፎርምድ የሆነ ማህበረሰብ ያስፈልጋል። ለማህበረሰቡ የሚያስፈልገው መረጃ በሚገባው ቋንቋ መድረስ መቻል አለበት። ለዚህ ነው
ሄልዝ ኤክስቴንሽኖችን የምናሰለጥነው። ለዚህ ነው ሄልዝ ዴቨሎፕመንት አርሚዎችን የምናሰለጥነው። ለዚህ ነው አስተማሪዎችን የምናሰለጥነው። ለዚህ ነው የሃይማኖት ተቋማቶችን የምናሰለጥነው እና በተቀናጀ መንገድ ማህበረሰቡ ጋር እውቀት እንዲደርስ በእነኚህ ተቋማት እንሰራለን ማለት ነው። ማህበረሰቡ ያስፈልገናል። ስለዚህ ከኮሚኒቲ ጀምሮ እስከ ዩኒቨርሲቲ ያሉ የጤና ባለሙያዎችን እናሰለጥናለን። በኮሚኒቲ ደረጃ ሄልዝ ኤክስቴንሽኖችን መሰረታዊ የአይን ጤናን በሚመለከት ስልጠና ይወስዳሉ። ነርሶች ለ1 ወር ከዛ በላይም የተቀናጀ የአይን ጤና ስልጠና ይወስዳሉ። አስተማሪዎች በትምህርት ቤት የተማሪዎችን እይታ መለካት፣ በተለይ የትራኮማ በሽታ መከላከልና መቆጣጠር ላይ ስልጠና ይወስዳሉ። ሐኪሞች በመካከለኛ ደረጃ ያለን የአይን ጤና ችግር ለምሳሌ የአይን ሞራ እንዲያክሙ ስልጠና እንሰጣለን። በዩኒቨርሲቲ ተቋሞች ደግሞ ያሉ አስተማሪዎችን ውጭ ሀገር በመላክ የሰብ ስፔሻሊቲ ስልጠና እንዲወስዱ እናደርጋለን። በግላኮማ ሊሆን ይችላል፣ በህፃናት አይን ህክምና ሊሆን ይችላል። ለምሳሌ ዶክተር ኩመሌ እንደዛ ናት። በኦክሎፕላስቲ ይባላል። ይሄ አይናችን የፊት ፓርት የሚፈጠሩ ችግሮችን የማከም ስልጠና ሊሆን ይችላል። በስኳር በሽታ የሚመጣ የአይን ችግር ካለ ይሄ ቪትሮሬቲናል ሰርጀሪ በሚባለው። ስለዚህ የተለያዩ ሰብ ስፔሻሊቲዎች ላይ ስልጠና እንዲካሄድ እናደርጋለን። ምን ለማለት ፈልጌ ነው? ከታች ከማህበረሰብ ጀምሮ እስከ ላይ ድረስ ባለው በተዋረድ የሚያስፈልገውን የሰው ኃይል ስልጠና እንዲያገኝ እናስችላለን። ስልጠና መስጠት ብቻ አይደለም፣ ከስልጠናው በኋላ የሚያስፈልጋቸውን ግብአት እናመቻቻለን። መሳሪያዎች ሊሆኑ ይችላሉ፣ አላቂ እቃዎች ሊሆኑ ይችላሉ፣ መድኃኒቶች ሊሆኑ ይችላሉ። እነኝህን ሁሉ እናሟላለን ማለት ነው። እኔ ዶክተር ኩመሌ ቶለሳ እባላለሁ። በጅማ ዩኒቨርሲቲ የህፃናት የአይን ህክምና ሰብ ስፔሻሊስት ነኝ። በዚህ በአይን ሐኪሞች የኢትዮጵያ አይን ሐኪሞች ማህበር ደግሞ እንደ ጸሐፊ አገለግላለሁ። እሺ፣ አንድ መረጃ ሰማሁኝ። በትራኮማ ኢትዮጵያ 1ኛ ደረጃ ላይ ነው የምትገኘው። እውነት ነው? አዎ። እሺ፣ ይሄንን አሁን ከዚህ ከትራኮማ ጋር በተገናኘ ወይም ደግሞ ከሌሎችም ከአይን ህክምና ጋር በተገናኘ አሁን ከዚህኛው ጉባኤ ምን አይነት ነገሮች ይገኛሉ? ወይ ደግሞ ይሄንን ቁጥር ሊቀይር የሚችል ነገር አለ ወይ ደግሞ ኢትዮጵያ ውስጥ እንዲዘጋጅ ታሰበውስ ከዚህ ጋር በተገናኘ ነው? አዎ፣ ይሄ ኢትዮጵያ ውስጥ እንዲዘጋጅ የታሰበው የምስራቅ መካከለኛና ደቡባዊ አፍሪካ ሀገሮች የአይን ሐኪሞች ማህበር ስብሰባ ነው። አመታዊ ስብሰባ ነው። በጣም ትልቅ ስብሰባ ነው። ይሄ ስብሰባ የአይን ሐኪሞችን በስልጠናና በተለያዩ የጥናትና ምርምር ውጤቶች ለማሳወቅ የተዘጋጀ ነው። በዚሁም ደግሞ እንደዚህ የፖሊሲ መሻሻሎች እንዲደረጉ የተለያዩ ተጽዕኖችን ለማምጣት የተዘጋጀ ይህ ኮንፈረንስ ነው። በዚህ እንግዲህ ከዚህ የምንጠብቀው በተለይ ከዛሬው ውጤት በጣም የምንጠብቀው ማህበረሰቡ የአይን ህክምና አለ፣ አይን ይታከማል የሚለው ነገር እንዲያውቅ እንፈልጋለን። የመጀመሪያው ነገር። ሁለተኛ የአይን ሐኪም አለ ወይ ሲባል አዎ አለ፣ ብናንስም አለን የሚለውንም ለማሳየት እንፈልጋለን። ሌላኛው የአይን በሽታዎች ካሉት የአይን በሽታዎች 10 የአይን በሽታ ቢኖር 8ቱ መኖር የሌለበት በሽታ ነው ብለን እናምናለን። ከግል ንጽህና ወይ ደግሞ መቀረፍ የሚችል ነው ብለን እናምናለን። ስለዚህ ከዛ ውስጥ እንግዲህ በዋናነት የአይን ሞራ ግርዶሽ ነው። ሁለተኛው ደግሞ የአይን ማስ ወይም ትራኮማ የምንለው ነው። የአይን ሞራ ግርዶሽ ሰው ምን እንደ ምክንያት የለውም። ብዙ ጊዜ ለፀሐይ በመጋለጥ እንደዚህ የሚመጣ ሊሆን ይችላል። እድሜ ሲገፋ ትንንሽ ልጆችም ላይ ሊከሰት ይችላል በተፈጥሮ። ነገር ግን የአይን ማስ የምንለው ትራኮማ የምንለው በዓለም 1ኛ የሆነበት ትራኮማ የሚባለው ይሄ በሽታ ግን ልንታመም አይገባንም። በድህነትና በተለያዩ ከጦርነትና ከድህነት ጋር ተያይዞ የሚመጣ በሽታ ነው በመሰረቱ። ምክንያቱም በዋናነት ንጹህ ውሃ ባለማግኘት እና የአካባቢና የግል ንጽህናን ባለመጠበቅ የሚመጣ በሽታ ነው። የአይን ማዝ በጣም ክፋቱ የሚያጠቃው ሴቶችን፣ እናቶችን፣ ወደ ትምህርት ቤት ለመሄድ ያልደረሱ ህፃናትን ነው። ይሄ አፍላ ምርቃዜ የምንለው ትኩሱ ምርቃዜ እናቲቱን በተደጋጋሚ የሚያጠቃት አካባቢ ንጽህና ባለመኖሩ ዝንቡ ከልጆቹ ወደ እናትየው እያስተላለፈ በሽታውን
ብታምኑም ባታምኑ እናቲቱ ከ150 ጊዜ የበለጠ ተደጋጋሚ ምርቃዜ ሲይዛት ወደ አይነ ስውርነት የሚዳርገው ችግር ይከሰታል። ይህም የአይኑ ፀጉር ወደ ውስጥ ይቀለበስና ንጹሑን የአይናችን ክፍል ብሌኑን እየፋቀ ወደ አይነ ስውርነት ይዳረጋታል። ስቃዩ ከባድ ነው። ያችን እናት አስቧል። እዛ ጭስ ቤት ውስጥ ገብታ ምግብ የምታዘጋጀው፣ እንጀራ የምትጋግረው፣ ወጥ የምትሰራው የቤተሰቡ ምሰሶ ልብና አእምሮ የሆነችው እናት በዚህ ልንከላከለው እናስወግደው በምንችል ችግር ምክንያት አይነ ስውር ስትሆን የቤተሰቡ ከፍተኛ ችግር ውስጥ መግባት ይከሰታል። እና ይህንን ማሳወቅ ለሚመለከተው በሙሉ ይህን ችግር ግዙፍነቱን አሳውቆ ከሀገራችንም ሆነ ከምስራቅ አፍሪካ፣ መካከለኛው አፍሪካ፣ ደቡብ አፍሪካ የሚወገድበትን በዓለም አቀፍ ደረጃም ችግር የማይሆንበት ደረጃ እንዲደርስ ለማድረግ በ2030 ይህን እናደርሳለን ብለን እንግዲህ እየታገልን ነው። በፊት 2020 ብለን ነበር፣ አልተሳካልንም። ትግሉ ቀጥሏል። በ2030 እንደ ፈረንጆቹ አቆጣጠር ነው የማወራው፣ እንደኛ አይደለም። እና ያንን ግብ እናሳካለን ብዬ አምናለሁ። አሁን እየገባኝ ያለው ነገር ምንድን ነው? ቅድምም ጋዜጣዊ መግለጫው ላይ የሰማኋቸው ነጥቦች ነበሩ። 10 አይነት ህመሞች አሉ ብለሽኛል። ከ10ሩ በሀገራችን ይገኛል። ከዛ በሀገራችን ውስጥ ደግሞ ያሉት የአይን ሐኪሞች ቅድም ስታነሽ እንደነበረው ወደ 220 አካባቢ የአይን ሕክምና ላይ ባለሙያዎች አሉ። ከነዛ ውስጥ ደግሞ 50ዎቹ ስፔሻላይዝድ ያደረጉ ናቸው ለ120 ሚሊዮን ህዝብ ማለት ነው። ስራው በጣም ገና ምን ያክል ፐርሰንት ሰርቷል ማለት እንችላለን? ወይስ ደግሞ እንዴት ነው እየተዳረሰ ያለው? ስራው በጣም ገና ነው የሚቀረው። ለዛም ነው ዛሬ አለን የአይን ሐኪሞች የሚለውን ማስታወቂያ መንገር የሚያስፈልገን። ትንሽ ስለሆን አንታይም ብዙ ጊዜ እንኳን ሌላው ማህበረሰብ ይቀርና ሕክምና ውስጥ ያለውም ሰው በደንብ አያውቀውም። አይን ሕክምና እንደዚህ ሕክምና ውስጥ ያሉ ባለሙያዎች እንኳን ያን ያህል አያውቁትም። እንደገናም ደግሞ ያለው ምንድነው ዋናው ችግር? የዚህ ችግር ደግሞ 220 ማይሆናችንን ብቻ አትየው። ሌላው በጣም መሰረታዊ ችግር 80% የሚሆኑት የአይን ሐኪሞች የሚኖሩት አዲስ አበባ ነው። የሀገራችን ደግሞ የህዝብ ብዛት ደግሞ ስናየው 80% የህዝብ ብዛት ገጠር የሚኖር ሰው ነው። ተጠቂውም ደግሞ በዛው ልክ ነው ወደ ገጠር። ስለዚህ ይሄኛውን እንግዲህ ችግር በትልቅ ደረጃ መቅረፍ የምንችለው ለምንድን ነው የአይን ሐኪሞች ወደ ዋና ከተማ ወደ ትላልቅ ከተሞች የሚፈልሱት ስንል የሚሰሩበት እቃ ስለሌላቸው ነው። ወደ ገጠር ወጣ ብለ ብትሰጣቸው የሚሰሩበት እቃ ምንም የላቸውም። የአይን ሐኪም ደግሞ እንደ ሌሎች ሕክምና አይደለም። የአይን ሕክምና ትንሽዬ እዚች እንደ ገመድ ያለች ነገር አንገታችን ላይ አንጠልጥለን ስቴቶስኮፕ ምንላት ማለት ነው። እሷን አንጠልጥለን ብቻ ማየት አንችልም፣ መመርመር አንችልም። ማይክሮስኮፕ ያስፈልገናል። የተለያዩ ማሽኖች ያስፈልጋሉ። ሰብ ስፔሻሊስቶች ወደ 50 ያለው አብዛኞቹ አዲስ አበባ ውስጥ ነው የሚኖሩት። ምክንያቱም በሰብ ስፔሻሊቲ ደረጃ የሚሰሩት የአይን ሕክምናዎች ማሽን እቃዎቹ የሉም ወደ ገጠር ስንወጣ ማለት ነው። ስለዚህ እነዚህ የእቃ ችግር ሰዎች ደግሞ ወደ መስራት ወደሚችሉበት ቦታ እንዲፈልሱ ያደርጋቸዋል ማለት ነው። እና እሱ ነው በጣም ካነስነውም ደግሞ በስርዓቱም ደግሞ ተበትነን እንዳንሰራ ምን ይከለክላል? ደግሞ ለየት ባለ መንገድ የምናተኩረው የህፃናት የአይን ሕክምና ላይ ነው። እንደምታውቁት ህፃናት በኢትዮጵያ ፖፑሌሽን ብዙውን ፓርቲ ይዛሉ። ስለዚህ የህፃናት የአይን ጤናን መጠበቅ ማለት የዛን ማህበረሰብ ጤና እንዳለ ሀገርን ጤና መጠበቅ ማለት ያህል ነው። ስለዚህ እንደዛ እናደርጋለን። ትኩረታችን ነው። ሶስተኛው ማህበረሰብ ተኮር የተቀናጀ የአይን ጤና ተደራሽ ማድረግ ነው። ሶስተኛው ይሄ ማለት ምን ማለት ነው? ግንባር ቀደም የአይነ ስውርነት መንስኤዎች ምንድን ናቸው ካለን የአይን ሞራ፣ የአይን ማዝ እና በመነጽር የሚስተካከል ዝቅተኛ እይታ ነው። እነኚህ ላይ ትኩረት ያደረገ
የተቀናጀ የአይን ጤና እንሰጣለን። ሌላው እንግዲህ የአይን ጤናን ከግቡ ለማድረስ ብቻችንን አንሰራ፣ ፓርትነርሺፕ ያስፈልጋል፣ ቅንጅት ያስፈልጋል። ያ ማለት እንግዲህ ከመንግስት ጋር፣ ከአጋር ድርጅቶች ጋር፣ ከመድኃኒት ከሚሰጡን ተቋማት ጋር፣ ከዩኒቨርሲቲዎች ጋር፣ ከሚዲያ ጋር የፓርትነርሺፕ የምንለው ፓርት ትልቁ ቁልፍ ይዛል ማለት ነው። ሌላኛው ቴክኖሎጂ ነው። ቴክኖሎጂ እንግዲህ የአይን ጤና ለቴክኖሎጂ ቅርብ ነው። አይታችሁ ከሆነ የአይን ምርመራ የሄደ ሰው በብዙ ማሽን ነው የሚታየው። እነኛ ማሽኖች እንግዲህ ውድ ናቸው። በቀላሉ ሀገር ውስጥ የሚሰሩ አይደሉም፣ ከውጭ ተገዝተው የሚመጡ ናቸው። ስለዚህ ከነሱ ጋር የተያዙ ብዙ ስራዎችን እንሰራለን። ለምሳሌ የአንድን የአይን መመርመሪያ መሳሪያ ማሽን ጤናውን መጠበቅ ራሱ አንድ ነገር ነው፣ እንዳይበላሽ ማድረግ ማለት ነው። ፕሪቨንቲቭ ሜንቴናንስ፣ ከባዮሜዲካል ኢንጂነሪንግ ጋር የተያዙ ነገሮችን እነሱ ላይ እንሰራለን። ሌላው ሳይበር ሳይት የሚባል ፕላትፎርም አለን። ሳይበር ሳይት ማለት ማንም ሰው ገብቶ በተለይ የአይን ጤና ኢንተረስት ያለው ሰው ገብቶ ብዙ እውቀት ሊያገኝበት የሚችል ፕላትፎርም ነው። ዩዘር ኔም እና ፓስወርድ ይሰጣል፣ ይገባሉ። ስለ አይን ጤና ብዙ ትምህርቶች አሉበት። ያ ብቻ ሳይሆን በተለይ ለአይን ጤና ባለሙያዎች የዲያግኖሲስ እና የማኔጅመንት ቻሌንጅ ካለ የሚያስፈልገውን መረጃ፣ ሂስትሪ፣ ፎቶግራፍ እዛ ላይ ይጫንና ውጭ ላሉ ሐኪሞች ይላካል። በዛ ፊልድ ክህሎት እውቀታቸው ከፍተኛ የሆኑ ማለት ነው። ይሄ የኮንሰልቴሽን ስራ ማለት ነው። እና ይሄ እንግዲህ የአይን ሕክምና ጥራትን ለመጠበቅ ማለት ነው። ያ ፕላትፎርም አለው። ይሄ ቴክኖሎጂ ነው ማለት ነው። ሌላኛው ኢኖቬሽን ነው። ኢኖቬሽን ማለት እንግዲህ ለባለፈው 20 ዓመት በሰራነው ስራ እየሰራን ቶሎ ለውጥ ላናመጣ እንችላለን። የተለየ ነገር አለ ወይ? ለምሳሌ አይን ማዝ በሽታ ላይ 20 ዓመት ሰራን፣ እንደዛ እየሰራን ነው ወይ ለውጥ የምናመጣው የሚል ጥያቄ አለ። ያን ለማድረስ እንግዲህ ጥናቶች ያስፈልጋሉ። የተለያዩ ጥናቶች እንሰራለን። በዛ መሰረት የሚመጡ መረጃዎችን ተንተርሰን አዳዲስ ነገሮችን እናመጣለን ማለት ነው። እንግዲህ እነኚህ ክሮስ ካቲንግ የሆኑ የስትራቴጂክ ፕራዮሪቲዎች ናቸው ማለት ነው። ብዙሃኑ አሁን የአይን ሕክምና በራሱ ወይ ደግሞ የአይን ህመም 4% አካባቢ ለሞት የመዳረግ እድል አለው የሚል መረጃ ሰምቻለሁ እና ማህበረሰቡ እንግዲህ በጣም በብዙ አይነት ሁኔታ ተወጥሮ ያለበት ሁኔታ ነው ያለው። ባለሙያ እጥረት አለ። ተማሪዎች እዚህ መማር ስለማይችሉ ነው የአይን ሕክምናን እዚህ ሀገር ውስጥ የለም ወይስ ለምንድን ነው ቁጥራቸው ያነሰበት? ምክንያቱም በርካታ የሕክምና ዩኒቨርሲቲዎች አሉ ብዬ አስባለሁ፣ ደግሞም አሉ ኢትዮጵያ ውስጥ እና እነዛ ውስጥ የአይን ሕክምናን ስፔሻላይዝ ከማድረግ አንጻር ነው ወይስ ካለመምረጥ አንጻር ነው? ለምንድን ነው እንደዚህ ቁጥራችሁ 220 ብቻ እንደዚህ ብርቅዬ ሆናችሁ ልትገኙ ይቻላችሁ? አዎ መጀመሪያ አካባቢ ያለማወቅ ነው። ምክንያቱም አንድ ሐኪም የህክምና ትምህርቱን 6-7 ዓመት ሲማር ከዛ ውስጥ የሚማረው የአይን ህክምና 3 ወይም 4 ሳምንት ነው። ስለዚህ ያን ያህል እውቀት የለም። በፊት የነበረው እሱ ነው። አሁን ደግሞ በጣም ተወዳዳሪ ነው። እንደ ሀገር ወደ ስፔሻላይዜሽን የሚገቡ ሐኪሞች ልክ እንደ 12ኛ ክፍል ፈተና ይፈተናሉ። የሀገራዊ ፈተና አለ። ያንን ፈተና ጥሩ ውጤት ያመጡ ናቸው ወደ አይን ህክምና የሚገቡት። ከዛ ከህክምናም ደግሞ ማለት በጣም ተወዳዳሪ ነው። ምክንያቱም ሳይንሱ ለየት ያለ ነው። በፊት ከሚታወቀው የተለየ ነው። ብዙ ከፊዚክስ ጋር የተያያዙ ነገሮች አሉት። ስለዚህ እንደዛም እንግዲህ አንደኛው ችግር እሱ ሊሆን ይችላል ብለን እናስባለን። ትልቁ አሁንም እንደገና ድጋሚ ማነሳው የአይን ህክምና ለመማር ምን ያስፈልገናል? እቃዎች ያስፈልጉናል። እነዛ እቃዎች ደግሞ ሁሉም ቦታ የሉም። ሁሉም ዩኒቨርሲቲ ይሄንን ማሟላት አይችልም። ከዛ የተነሳ ያንን ካለማሟላታቸው የተነሳ ሊከፍቱ አይችሉም። እነዚህን የስፔሻሊቲ አሁን 7 ዩኒቨርሲቲዎች ይሄንን የአይን ስፔሻላይዜሽን ስልጠና ይሰጣሉ። አዲስ አበባ ዩኒቨርሲቲ፣ ቅዱስ ጳውሎስ ሆስፒታል፣ ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እና አዋሳ ዩኒቨርሲቲ እነዚህ 7ቱ ይሰጣሉ። እነዚህም 7ቱ እንግዲህ በምን አቅም ነው እየሰሩ ያሉት ስንል የመንግስታዊ ያልሆኑ አጋር ድርጅቶች በሚያመጡት እቃ ነው። ሌላኛው ነገር ደግሞ እቃው ብቻ መጥቶ እቃው ብቻ ላያስፈልገን ይችላል። ምን ያስፈልገናል? ተጨማሪ በየጊዜው አላቂ የሆኑ ግብአቶች አሉ። ለዛ እቃ የሚያስፈልጉ ብዙ ማሽኖች የነዛ ግብአቶች እጥረት ዛሬ ከተገዛ በየወሩ መተካት ያለበት ማለት ነው። ያ ነገር ባለመኖርም የተነሳ ብዙ ማሽኖች ቆሞ ይገኛሉ።
ይሄን ሁሉ በጣም ውድ ከመሆኑ የተነሳ እንደ መንግስትም ማድረግ አስቸጋሪ ነው። ስለዚህ መንግስትም ብቻውን አይችልም፣ ተቋማቱም ብቻቸውን አይችሉም። ስለዚህ ብዙ እጅ ይፈልጋል። እሺ አሁን እዚህ ጋር ግልጽ ለማድረግ ትንሽ ብዥታ የሚፈጥር ነገር ስላለ ነው። በ120 ሚሊዮን ህዝብ ባላት ሀገር ውስጥ 220 የአይን ሐኪም ብቻ መኖሩ ለዛውም ደግሞ አሁን እንዳልሽኝ በ7 ዩኒቨርሲቲዎች እየተሰጠ 7 ዩኒቨርሲቲዎች ነው የሚሰጠው። ወይ ቅርብ ጊዜ ነው የተከፈቱት እነዚህ ዩኒቨርሲቲዎች ወይንስ ደግሞ የሚገቡ ተማሪዎች የሉም? እንዴት አሁን ለ7 ራሱ ብናካፍለው 220 ምን ያክል ቁጥር ሊመጣ ይችላል? ለምንድን ነው ባለሙያ ማፍራት ያልተቻሉ? አብዛኞቹ ዩኒቨርሲቲዎች የተከፈቱት የ5 ዓመትና የ6 ዓመት እድሜ ነው። ስለዚህ አላስመረቁም ገና ማለት ይቻላል። ከዛ በፊት የነበረው ጅማ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ ሶስቱ ብቻ ነበሩ። የሚያመርቱት የሰዎች ቁጥር በጣም ትንሽ ነው። ለምንድን ነው ያን ጊዜ የነበረው? ሰዎችም እውቅና ስለማያውቁት አይገቡም ነበረ። ጊዜውም ትንሽ 4 ዓመት ስለሆነ ረዘም ይላል ብለው ስለሚያስቡም ሊሆን ይችላል። ከየዩኒቨርሲቲው በዛ ጊዜ የሚመረቁት ምናልባት እኔ የተመረኩት እንደ ፈረንጆች አቆጣጠር 2015 ነው። እኔ ስመረቅ ኢትዮጵያ ውስጥ 2 ነን የተመረቅነው። አንድ ከአዲስ አበባ ዩኒቨርሲቲ፣ አንድ ከጅማ ዩኒቨርሲቲ። 2 ተማሪዎች ብቻ። እና እሱ ሳይሆን አንቺ አንድ ባች ነሽ ማለት ነው? ሙሉ ባች ነኝ። ከዛ እሱ ደግሞ እሱ ችግር የለውም፣ ግን እኔ እስከምመረቅ ድረስ ጁኒየር አልነበረኝም። 4 ዓመት ባዶ ነበረ ማለት ነው። ሙሉ ባች ሙሉ ዲፓርትመንት ነበርሽ ማለት ነው? እኔ ልክ ስመረቅ ነው ሌሎች የመጡት ማለት ነው። ስለዚህ እንደዚህ ትንሽ ነበረ የነበረው። አሁን ግን በጣም ማመስገን የምፈልገው ጤና ሚኒስቴር ይሄ የሀገራዊ የሆነ የስፔሻሊቲ የሚገባበት የስታንዳርድ ፈተና መምጣቱ እሱ በጣም ትልቅ ለውጥ አምጥቷል። ምክንያቱም እዛ ላይ ሲፈተኑ ተፈታኞች የአይን ሕክምና በስፔሻሊቲ ደረጃ እንደሚሰጥ እውቅናው በደንብ ጥሩ ነገርም እንደሆነ በደንብ እየገባቸው መጣ። ስለዚህ ተወዳዳሪ የሚሆኑት በቶፕ ደረጃ ላይ ያሉት ልጆች እንደም እንዲገቡ እንዲፈልጉት እየተደረገ መጣ። ከዛ የተነሳ አሁን ደግሞም ተጨማሪ ከ3ቱ በፊት ከነበሩት 4 ዩኒቨርሲቲዎች ደግሞ ይሄን ትምህርቱ እንዲጀመር ተደረገ። ስለዚህ ይሄ ሲሆን በአንድ ጊዜ እነዚህ ዩኒቨርሲቲዎች አዲስ አበባ ላይ ያሉት 2ቱ ካፓሲቲያቸው ትልቅ ስለሆነ በትንሹ 10 ልጅ ነው የሚቀበሉት በየአመቱ። ሌሎቹ ደግሞ በትንሹ 6 ልጅ ይቀበላሉ። ስለዚህ አሁን ምን እየሆነ መጥቷል ማለት ነው? በአንድ ጊዜ አሁን በባለፈው 2 እና 3 ዓመት የተመረቁት ሰዎች እኔ ስመረቅ 80 ነበሩ። ያዘንበት ደግሞ ለመስራትም የተጋንበት በተለይ ከትራኮማ ጋር ተያይዞ የዓለም የጤና ድርጅት ያስቀመጠው እንትን ነበረ። ትራኮማን ከዓለም ለማጥፋት በ2020 ታቅዶ ነበረ። ግን ኮቪድም ከዛ መጣ። ምን አለ ብዙ ነገር ችግር ስለተከሰተ ያንን ማድረግ አልተቻለም። ግን አሁን በ2030 እሱ እናደርጋለን ብለን ብዙ ትግል ላይ ነው ያለነው። ይሄንን ለማድረግ ደግሞ ብዙ የአይን ሐኪሞች ብቻ በቂ አይደሉም ብለን ስላሰብን በመካከለኛ ደረጃ ያሉ አይን ሕክምና ላይ የሚሰሩ ባለሙያዎችን የማሰልጠን ስራም እየተሰራ አለ። ስለዚህ ኦፍታልሚክ ነርስ፣ ኦፕቶሜትሪስት እንደገናም ደግሞ በተለየ መልኩ ትራኮማ ላይ ብቻ የሚሰሩ የትራኮማ የአይን ቆብ ኦፕሬሽን የሚሰሩ ነርሶችን እየሰለጠኑ ይገኛሉ በብዛት እንደ ኢትዮጵያ። ምክንያቱም 4 ዓመት ሙሉ አንድ ሐኪም እስኪሰለጥን መጠበቅ ብዙ ሰዎች አይነ ስውር ሆነው እንዲቀጥሉ ማድረግ ነው። ስለዚህ ሌላ አማራጭ መውሰድ ስለተፈለገ እነዛን እየተደረጉ ብዙ ሰዎች አሁን በየጤና ጣቢያው ቢያንስ አንድ ሰው ይኖራል። ይሄን የሰለጠነ በተለይ ትራኮማ ላይ የሰለጠነ ይኖራል። ስለዚህ እነሱ ደግሞ የትራኮማን ሕክምና ይሰጣሉ። ስለዚህ በ2030 ማጥፋት ይቻላል። ለማጥፋት ፖቴንሻሉ አለ። ፖቴንሻሉ አለ። በጣም ፖቴንሻሉ አለ። ዶነሮቻችንም ጥሩ እየሰሩ አሉ። አጋር ድርጅቶች ደግሞ ህዝቡን በደንብ እያወቀ መጥቷል። አሁን ትልቁ ሌላኛው ችግራችን እኛ ህዝቡ
አያውቅም። እንደዚህ የአይን ቆባቸው እንደዚህ ጥርግ ብሎ አይናቸው ላይ ተኝተው ማንቀሳቀስ እያቃታቸው እንደሚታከም አያውቁም። ስለዚህ ዝም ብሎ ነው ቤት የሚቀመጡት። ወይም አንዳንዶቹ ወረንጦ የሚባል አለ፣ በሱ እየያዙ እየነቀሉ ይኖራሉ። አንድ ስትነቅል ደግሞ ተመልሶ የሚበቅለው በጣም የሚዋጋ ሆኖ ነው የሚበቅለው። ስለዚህ ቀጥታ መስታወቱን እየወጋ ከዛ የአይን መስታወት ጠባሳ ይፈጥራል ማለት ነው፣ እንዳይድን ይሆናል። በጣም ከባድ ነው። እንግዲህ በሚያስገርም ሁኔታ በሀገራችን የሚገኙት 220 የአይን ሐኪሞች ብቻ ናቸው። እነዚህ 220 የአይን ሐኪሞች ደግሞ ምን አይነት እንክብካቤና ምን አይነት ጥንቃቄ ሊደረግላቸው እንደሚገባ የሁላችንም የማህበረሰቡ ኃላፊነት ነው ብዬ አስባለሁ። የሚመለከታቸው የመንግስት አካላትም እንዲሁም ደግሞ ሌሎችም ማህበረሰቦች የየራሳችንን ኃላፊነት እንወጣላለን። የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።